ጌታ በሚያውቀው እኔ ፍሩት ሸጬ አላውቅም። እውነት ለመናገር ጨርቅ ሸጬ አላውቅም። ግን በዚህ ልክ መጋነን የለበትም እኮ። ብሸጥስ አሁን እንደውም እንድሸጥ ነው የሚቀበለው ማን ነው? ያ ሰውዬ አብሮት ያለው አንዱ ልጅ ነው የሚያወራው። እሱ ሲሸጥ እኔ ነበርኩ ፍሩቱን ገንዘብ የምቀበላል። እኔ ፍሩት ሸጬ አላውቅም። ውሸት ነው። ሁሉም የኢትዮጵያ ሕዝብ ራሱ የአዲስ አበባ ሕዝብ ያገለገልኩት ሕዝብ ይመሰክራል ማለት ነው። ደግሞ እስቲ የኢየሱስ የስሙን ኃይል ጨርቅ ይሰጣል። ይሄ ጨርቅ ደግሞ ለብዙዎች እግዚአብሔር አምላክ ተአምራትን ድንቅን ይሰራል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር እሳት ባለበት የእግዚአብሔር መንፈስ ባለበት በዛ ምን አለ ይላል? አርነት አለ። ነቢት ብርቱካን፣ ነቢት ብርቱካን፣ ነቢት ብርቱካን፣ ነቢት ብርቱካን፣ ነቢት ብርቱካን፣ ነቢት ብርቱካን፣ ነቢት ብርቱካን። ለምን ስሜን አይነቀሰውም? አለዚያ ስሜን መነቀስ ይችላል በቃ ከፈለገ። ከዚህ ውጭ ግን እውነት ከዚህ በኋላ የኔን ስም አንተ የማታቆም ከሆነ ነገ ጠዋት ደግሞ ከዮኒ ጋራ ቁጭ ብለን እናወራለን። ከዮኒ ጋር ደግሞ በደንብ እናወራለን። አንተም አርፈ ብትቀመጥ ይሻልሃል። ጀስት ንገሩ በሱ ታውቂዋለሽ። ያ ሰውዬ እኔ ነኝ ገንዘብ የሰበሰብኩት። ፓስተር ዘማሪ እንዳለ ወልደ ጊዮርጊስ ወይ አብረህ ተካፍላታል አሊያም በዚህ ጉዳይ ላይ አንተ ካየለበት መተህ አዎ አፕል 200 ብር ሽጣለች፣ እራፊ ጨርቅ ደግሞ 500 ብር ሽጣለች፣ የሰበሰበው ገንዘቡን ቤካ ነው በልና ተናገር። ብራዘርዬ ተናገር። እኛ ቸርች እኔ ባለሁበት እኔ በማገለግልበት ቤተክርስቲያን ደግሞ ከ500 እስከ 1500 አሪፍ ገንዘብ ልፈሻል። ልፈሻል። አሁን ዲፕ ኬኩን በጣም ብዙ ሚስጥሮች ላወጣ ነው ማለት ነው። በጣም ብዙ ሚስጥሮች ላወጣ ነው። እኔ ሽጬ አላቅም። መንፈስ ቅዱስ ምስክሬ። አረ ጂሰስ ኦፍ ክራይስት። ሰው በዚህ ልክ ይዋሻል እንዴ? ጌታ ምስክሬ ሽጬ አላቅም። እኔ ያለው ያው በህይወት አለው ገንዘብ ሰብሳቢው ሰብስብ ያለው ገንዘብ እንዴ ንስሐ ገብቼበታለሁ። እኔ ገንዘብ ሰብስቤ ስለሰጠዋት ስላስረከብኳት የዛ ቸርች ሽማግሌዎች ለፓስተሬ ለራሱ ደውሎለት እሱ ከእሷ ጋር ተባባሪ ነው፣ ኦኬ ከእሷ ጋር ተመሳጥሮ ስለሚታወቁ እኛን አስበልቶናል ብሎ ኢቨን እንኳን ሽማግሌዎች የዛ ቸርች መሪዎች ኮምፕሌን ያደርጉ ነበረ። ለማን ከተባለ ለእኔ መሪዎች ምንም በማላቅበት ታውቃላችሁ። ቤካ ለጌታ ነገር የዋ ነው፣ ሞኝ ነው። ማንም ሰው እንደፈለገ አርጎ ላይ ያሽከረክሮ ይችላል። ሰው እሷ ያን ተጠቅማ ነው። እኔ በአፕል እርግዝና አላውቅም። ወንድና ሴት ክርና መርፌ ሲሆኑ ነው ነገርዬው የሚረገዘው አይደል? እኔ በአፕል ሲረገዝ አላውቅም። ወንድሞቼ እናቶች፣ እኔ በአፕል የሚረገዝ ቁር አላውቅም። እንዴ እኔ አላውቅም። እኔ በአፕል እንደሚረገዝ አላውቅም። እኔ ማቆ ነገር እንዴ ታረግዛለች፣ ትወልዳላችሁ፣ ያረግዛሉ፣ ይወልዳሉ፣ ሁል ጊዜ ያረግዛሉ፣ ይወልዳሉ፣ ያረግዛሉ፣ ይወልዳሉ። ፌመስ ትሆናለህ፣ ፌመስ እንደዚህ ብቻ ነው እንዳለ መልእክቶቿ። የዛን ጊዜ ይሄ ነው መልእክቱ። እኔ መቼም አልረሳም። እኔ ከኋላ እያመጣው ነው በዝርዝር ማነበው። እህታለም ቡርቴ ሰው ደግሞ ተሯራጠ። በተለይ እኛ ሀገር ታውቃላችሁ፣ ገንዘብ ሀብታም ለመሆን ያለው ጥድፊያ፣ ያለው ፍላጎት፣ ያለው ጥማት ሳውት አፍሪካ ላይ ይታወቃል። ሀብታም ትሆናላችሁ፣ ይህን የገዛ ሾፕ ላይ ሾፕ ትደርባለች ሲባል እያንዳንዱ ተረባረበ በ200 ብር ዋጋውን ቀነስ አድርጋ አሪፍ አድርጋ ትብችባለች። ገንዘቡን የሰበሰብኩት እኔ ሌካ ነኝ። ያ ሰውዬ ኤርሚያስ ያችን ልጅ ያችን ማነው ስሟን አላውቅም፣ ታውቂያታለሽ?
በደንብ ነው የምታውቂያት። እኔ አላውቅም። ለነገሩ መንፈስ ቅዱስን እግዚአብሔርን ሽምጥጥ አድርጎ የካደ ሰው እንዴት መሲን አትክድም? እንዴት ቤካ አይካድም? በደንብ ይካዳል፣ በደንብ ይካዳል። እንዴ አላውቅም። ያ ሰው ኤርሚያስ ሰብስበው ለምንድን ነው የሚሰበስበን? ኤርሚያስ what the reason አንቺ ላይ ምናምን ነገር ኧረ እባክሽ ስራ አላጣንም፣ ስራ አላጣንም። እኛ ሁል ጊዜ ከእውነት ጎን የምንቆመው መሲም ብትሆን ከእውነት ጎን ነው፣ ቤካም ቢሆን ከእውነት ጎን ነው፣ መሲ ኦፊሻልም ብትሆን ከእውነት ጎን ነው። ማናችን የምንቆመው ከእውነት ጎን፣ ከእግዚአብሔር ቃል ጎን። የእግዚአብሔር ቃል ወገንተኞች ብቻ ነን፣ ብቻ ነን። የማንም ወገንተኛ አይደለም። ለማንም አንወግንም። ማንም ሰው ከእግዚአብሔር ቃል ባፈነገጠ ሁኔታ ካገለግለና በእግዚአብሔር ቃል ላይ ሆኖ ሊያጭበረብር ከሞከረ ሌባ ብለን አምተን ዓለም አደባባይ እናስታለን። ለማንም ሰው ዘመድ ምናምን የሚባል ነገር ዝምድናችን ለእግዚአብሔር ቃል ነው፣ ወገንተኛችን እና ማነሽ ቡርቴ ቸብችበሻል። በአደገኛው ገንዘብ ሰብስቤያለሁ በፕላስቲክ የአንቺን ራፊ ጨርቅ ይህን ቡትቶ በበጫና በቀይ በአረንጓዴ አድርገሽ ነው ያመጣሽው። መልኩንም እየነገርኩሽ እኮ ነው ታለብዬ፣ መልኩንም እየነገርኩሽ ነው። መልኩንም እየነገርኩሽ ነው። መልኩን የነገርኩሽ ነው። ስለዚህ አልሸጥኩም ብለሽ አትዋሽ። ሽጠሻል። አሜሪካ ላይም የከፈችው ቤተክርስቲያን ሳይሆን ሾፕ ነው። ከዚያስ ደግሞ የኛ ህዝብ አለ በጌታ ስም የሚጭበረበር፣ በቃ ለጌታ ሲባል ልቡ ምናምን ነገር ፍልክክ ያለ ምናምን ነገር ከዛ እየመጣ በጌታ ለማጭበረበር ስለሚመች የሆነች ቁስ ነገር አስቀምጠሽ መሰብሰብ ነው ያልሽው። አዎ አሜሪካ ያላችሁ ወንድመቶቻችን እንዴ አረ በጌታ ይሁንባችሁ። እስከ መቼ ነው መሸወዳችሁ? ያም በሰለጠነ ሀገር አሜሪካ የሚባልበት ትልቅ የዓለማችን ትልቅ ሀገር ተኑሮ በምን አይነት መንገድ ነው ሰው የሚጭበረበረው የሚሸወደው? እንዳትሸወዱ ተጠንቀቁ። ማታማ እኔም አይቶ ሁሉም ሰው ነው። ይመቻችሁ። እሺ መሲ ላሰማሽ ወይስ ትቀጥያለሽ? መሲ የማታውን ለቅሶ ላሰማሽ ወይስ እንዴት ነው? አይ ምን አይቻለሁኝ። እሱማ ግን ምንድነው መሰለክ አሁን ሱቅ ነው ባልከው ነገር በቃ ወደ አሜሪካ መታለች። አሁን እዚህ ሀገር እየኖረች ነው። እንደ ኢትዮጵያ ቁጭ ብሎ ህዝቡን እያታለሉ ብር ማግኘት የለም። ስለዚህ የተለያዩ ዌብሳይቶች አሉ ቫካንሲ የሚወጡባቸው ማለት ነው። ክፍት የስራ ቦታ የሚወጡባቸው። አካዳሚክ ባክግራውንድ ካላት ፕሮፌሽናል ስራ መስራት የምትችል ከሆነ እነዛ ዌብሳይቶች ላይ ሬዘሜዋን ዲቨሎፕ ታድርግና አፕላይ ታድርግ። ስራ ትስራ። አሜሪካን ሀገር ገብተዋል አይደለ? አሁን ፐርሰናሊ እኔን ብጠይቀኝ ከአንድም 2 ስራ ሰራለሁ። በቃ አሁን አሜሪካን ሀገር እንደ ኢትዮጵያ እዛ ቤላ እንደነበረው አይነት ቸርች የተንሰራፋ ቸርች ከፍታ የምትግጠው ህዝብ የለም። አሜሪካን ሀገር ነው ያለችው። ወጥታ መስራት ግዴታዋ ነው። በቃ ግዴታዋ ነው። ስለዚህ ክፍት የስራ ቦታ የምታውቁ ሰዎች በዙሪያዋ ያላችሁ ሼር አድርጓት። ካልሆነስ እንደተለመደው ምንድነው እንደዚህ የሌበር ስራዎችንም መስራት ትችላለች። እንዲህ በትምህርት የምትሰራው ስራ ከሌለ ማለት ነው። ስለዚህ አሁን ምንድነው ቀጥታ ስራ መስራትን ማሰብ አለባት። ቁጭ ብሎ ለሷ ብር የሚገብር ሰው የለም አሜሪካን ሀገር ላይ። ሰምተህ እንደሆነ እኔ ዲሲ ከመጣሁ በኋላ ወደ 50,000 ሰው ባክ አድርጎ ቤቱ ተቀምጧል። 50,000 ሰው ባክ ያደረገው በኤርሚያስ አበበ ነው አለች። ኤክስኪውዝ ሚ 50,000 ዲሲ ያለ ሰው በኤርሚያስ አበበ ባክ አደረገ። በምን ምክንያት? አንድ 10ሩን ኢንተርቪው ታደርጊልን? እንደው ከ50,000 በላይ ካልሽ ደግሞ እንደው ግማሽ ፐርሰንት አንድ 25,000 በማስረጃ ታቀርቢልን። በቃ እኔ ነኝ ቤት የከፈትኩባት። ቤት ከፍታ ማን ላይ ነው የምትሄደው? ኤርሚያስ ላይ። ችግሯ ከኤርሚያስ ጋር ነው። እኔ ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገረችው ትንቢት ትክክል አለመሆኑ የተነገረኝ
ከትላንትና ወዲያ ነው እኔ ነኝ ቤት የከፈትኩባት። ለእኔ እንኳን ሪስፖንድ አታደርግም። ላይቫን ተመልክታችሁታል። ተጀምሮ እስከሚያልቅ እኔ ያነሳውባት ላይ መልስ አልሰጠችም። ጠቅላይ ሚኒስትር ይሆናል ብለሽ የተናገርሽው ትንቢት ውሸት ነው ብዬ ያቀረብኩባትን ማስረጃ የጠራኋቸውን ምስክሮች ዲናይ ማድረግ አልቻለችም። ተረቴን መልሱ አፌን በዳቦ አብሱ ብላ ያንን ርዕስ አላነሳችም። ስለዚህ አሁን ኢትዮጵያ እንዳለው የሚታለብልሽ ህዝብ የለም። አሜሪካ መተሻል ከነ ልጆችሽ ስራ ስሪ። ቸርች እኮ የሚመጣ ሰው የለም እኔ ጋ አለች። ራሱ እግዚአብሔር እየመለሰልሽ ነው። በነገራችን ላይ ከግለሰብ ጋር ግብ ግብ ላይ አትግቢ። ስራ ስሪ። በቅርቡ ያላችሁ ሰዎች ክፍት የስራ ቦታ ማስታወቂያ ሴንድ አርጉላት ሊንኩን። ዲኤምቪ ኤሪያ ዲሲ ላይ ያላችሁ ሜሪላንድ ላኩላት። ስራ ትስራ፣ ሰርተሽ ኑሪ። በቃ አለቅ። ለአገልግሎት እንግዲህ ድፍረት አይሆንብኝና እንግዲህ ለአገልግሎት ተጠርተሻል ብዬ አላምንም። ስታገለግይ የነበረው በእግዚአብሔር መንፈስ እንዳልሆነ በትክክል ማስረጃዎችን አይተናል። የእግዚአብሔር መንፈስ ሁለት አይነት ነገር አይናገርም። አንዴ ሰውን የተቀባ የእግዚአብሔር ሰው፣ አንዴ ደግሞ ያ ሰው እባብ ነው ብሎኛል መንፈስ ቅዱስ አይልም። አሜሪካ እውነት ነው ሊታለብ ነበር። የለም የሚታለብ አሜሪካ። ደክመን ሰርተን ነው ምንገባው። ፕሮፌሽናል ዋይዝ እኔ እሰራለሁ። እስኪ ደግሞ ደክሞ የሚሰሩትን አይነትም ስራ ደግሞ ልስራ ብዬ እሰራለሁ። ሁለቱንም ስራ እሰራለሁ። እኔ አገልጋይ ነኝ። አዎ አገልጋይ ነኝ። የሚያቀኝ ያቀኛል። ህዝቡ አይታለብም። እዚህ ሀገር ያለ ሰው በጣም ብዙ ችግር አለበት። እንደገና ኢትዮጵያ ሰፖርት የሚያደርገው ቤተሰብ አለ። እዚህም ደግሞ ብዙ ልጆች የሚያሳድግ ቤተሰብ አሜሪካ ስላለ እንደ ልብ ያገኛል ማለት አይደለም። እዚህም ብዙ ቀዳዳ አለበት ህዝቡ እና ምን አይነት ስራ ነው የምችለው? እሱን ጠይቋትና ቪራሽና እሱን ጠይቋትና የተማረችው አካዳሚክ እውቀትም ካላት በአካዳሚኳ ኖ ከሌላትም ደግሞ ሌበር ወርኮችን ትስራ በቃ። እና ስራ አፕላይ አድርጊ ነብይት። ስራ አፕላይ አድርጊ ብርቱካን፣ ስራ አፕላይ አድርጊ። አሁን ባለፈው እንግዲህ ቡርቴ ውሃ ስጭኝ ነው ያለው ያኛው አይደለ? አሁን በቃ ለቡርቴ ውሃ ስጧት። አፕላይ ታድርግ፣ ስራ አፕላይ ታድርግ። በቃ ይሄ ነው የምናገረው ነገር። እንድታስተውሉልኝ የምፈልገው ግን ወገኖች፣ እኔ ያነሳውባትን ነገር አልተናገረችውም፣ መልስ አልሰጠችበትም። የትንቢቱ ነገር የውሾን ነገር ያነሳ ውሾ ነው ተብሎ ተድበስብሶ ተደፍኗል። ለምን? ከሀገር የመውጣቷ ነገር ከዚህ ጉዳይ ጋር ከሐሰተኝነቷ ጋር ስለሚገናኝ በቃ አለቅ። ምንም ለሐሰተኞች የምናዝነው ሀዘኔታ የምንራራው መራራት የለም። ህዝቡ ላይ ተቀልዶ ህዝቡ ላይ ተሹፎ እንደዚህ አይነት ነገር ያለ በቃ ቤካ ይቀጥላለሁኝ። እሰማለሁ። መሲዋ ተባርኪ። በነገርሽ ላይ ሳትናገሪ ያለፍሽው ነገር ቀጤ እንደ ፏርጊው ፏፈሻል። አይ ወይ እንትን እኔ ከጅምሩ እስከ እንትኑስ አብሬያት ቁጭ ብዬ ነበር እየሰማሁት ነበረና በመሀል ላይ እኔ እንደሆንኩ ስታቅ ወዲያው ብሎክ አድርጋ አስወጣችኝና ምን አለች ሜርሲዬ? ከጅምሩ እስከ መጨረሻው ድረስ የኔ ስም ሲያል መረል ያነሳነውን ሀሳብ ትናገራለች ብዬ አስቤ ነበረ። ግን አንድም የተናገረችው ነገር የለም። በጣም ፎከስ አድርጋ ስትናገር የነበረችው ሜርሲ ያነሳችውን ሀሳብ ሳይሆን ኤርሚ የተናገረውን ንግግር ነው። ለምን እሷ የተከሰሰችው በኤርሚ ጉዳይ አይደለም። በኤርሚ ጉዳይ ላይ ያነሳ ነው መሀል ላይ የተነሳ ጉዳይ ነው እንጂ መጀመሪያ ላይ ያነሳ ነው ሀሳብ ይሄኛውን ጉዳይ አልነበረም። እሷን ግን ዋና አጀንዳዬ ብላ ገብታ እይይ ስትል የነበረው
ኤርሚ እንዲህ ብሎ ብርቱካን አላለም፣ አልጮኸም፣ አብረነው ነበርን እንዴ። ከአሮጊቶች ተረት ተረት ራቁ። እውነት ከእንደዚህ አይነት ውሸት እኮ ልክ አለው። በነገራችን ላይ እግዚአብሔርን በጣም ነው የሚያስታውቅባት። ደግሞ ስትዋሽ እንኳን ፊቷ ላይ እኔ የእውነት ምን አለ ከስክሪኑ እንዲህ መግባት ብቻ ያሰኘኝ ማለት በጣም ተናድጄ ነበር ሲሰማት የነበረው። ኤርሚ መጨረሻ አካባቢ ላይ ነው መጥቶ ሲናገር የነበረው ማስረጃ የገለጠው። ሜርሲ በጣም ብዙ ከተናገርም በኋላ ሀሳብ ከተሰጠ በኋላ ቤኪ ማስረጃዎችን ካሳየ በኋላ ነው ኤርሚ የመጣው። ከጠዋት እስከ ማታ እስከ ቀን ድረስ ብላ ስትቀደር ሰምቻት በጣም ተዋቀነባብሮ በእውነት አይሳካልሽም። አሁንም ቢሆን ወንጌል ይመርመር መስዬ ኤአዩ ይመረመራል። ምንም ችግር የለውም። የሐሰት ማስረጃዎችን ብላ ስትናገር ነበር። ሚክስ እየሰምተሻት ከሆነ በዛ ሰዓት እኔ ሪካርድ አድርጊያታለሁ። የሐሰት መረጃዎችን ብላለች። ሐሰት የሆነበትን መረጃ ሐሰት ነው ብላ ያለችበትን መረጃ እንድታሳየን እንፈልጋለን። አሁንም ቢሆን የዋሸሽውን ውሸት እውነት እስክታረጊው ድረስ አንፋታሽ። እውነት ለመናገር አንቺ እንባሽን ስላፈሰሽ ስላለቀሽ ስለተቅለሰለሽ አይነው ሴቶች ነን እንግባባለን፣ ባይዘው በደንብ እንግባባለን። ስለዚህ ስላለቀሽ እና አንገትሽን ስለደፋሽ ፀጉርሽን ስላሻሸሽ ምንም የምታመጩ የምትፈጥሪው ነገር የለም። ሐሰትን እውነት አርነት ያወጣል። መቼም ቢሆን ልሸፍኙ አትችይም። ዋሽተሻል። አገልግሎት ማገልገል ከፈለግሽ የዋሸሽውን እውነት አድርጊው። የዋሸሽውን ሐሰት እውነት አድርጊው። ዋሽተሻል። በውሸት የምታገለግዩ ወንጌል የለም። ሌላ ምንድን ያለችው? አይ እኔ ሁኔታውን አይቼ ነገሩን አይቼ ከዮኒ ጋማ እንሄድበታለን። ቤት ማንን ነው የምታስፈራሪው እንዴ? የእውነት በጣም ነው የተናደርኩት ማታ፣ በጣም ማለት ነው። እንቅልፍ አጥቼ ነው ያደርኩት። እኔ ትናንት መጽሐፍ ቅዱስ እንኳን ገልጦ በስነ ስርዓት የማያነብሰው ኤርሚ ላይ አፉን መክፈት አይችልም። በነገራችን ላይ እኔማ ገባበታለሁ። ዮኒን አትንኩብኝ። ዮኒዬ እንዴ የሆነ ኬዝማ አለ። ሌላ ነገር እንድናስብ ሌላ ነገር እንድንጠራጠር አታድርጊኝ ፕሊስ። ተንሰፈሰብሽለት፣ ተንገበገብሽለት። ይሄ ጻድቅ የሆነው ይሄ ትክክለኛ ክርስቲያን ያደረግሽው ልጅሽ ማለት ነው። ልታፍሪበት ነው የሚገባሽ። ወንጌል በሱ በኩል ተሰድበዋል። ብዙዎች በሱ በሄደበት መንገድ ሄደው ወንጌልን አሰድበዋል። አንቺ ባመጣሽው ጣጣ ማለት ነው። አይ ጋድ ቤትዬ ቀጥሉ። ይሄንን ነገር ሜርሲዬ ስለረሳችሁ ነው እንትን ያልኩት። በጣም ብዙ ነገር ዋሽታለች። ኤአይ ነው ያለችው። ኤአይ ስለመሆኑ ማስረጃ እንድሰጠን እንፈልጋለን። ኦኬ ለማንኛውም እኔ እንደምላችሁ እንደ ቤካ አቋም ሲያወራ ማለት ነው። እቺ አስተኛ ነሪ ብርቱካን ለምሳሌ ነገ መታ ኤርሚዬ በድያለሁ አንተ ነገ ምናምን ብላ ብትል፣ አይ ከዛ በኋላ ደግሞ እውነተኛ ላይ ምናምን ብትሉ እኔ አልቀበል። ሐሰተኛ ናት ወይ? አዎ ግጥም ሐሰተኛ ናት። ምንድን ነው የምታደርገው ቤካ? ሰዎች ከዚች ሐሰተኛ ላይ እንዲጠበቁ አላቸው። በቃ የማንቃት ስራ ስራለሁ። ማንም እንዳይሰማት፣ ማንም እንዳይደምጣት፣ ማንም ከእግዚአብሔር ድምፅ ሰምታ ነው ብሎ እንዳይታለሉ እቺ ሐሰተኛ ነቢይ እንደሆነች ሁሉ ጊዜ ደጋግሜ ገብቼ እገልጣታለሁ ማለት ነው። እገልጣታለሁ። ሐሰተኛ ነቢይ ሐሰተኛ ነው። ሐሰተኛ ነቢይ ደግሞ በግብር ስሙ ሲጠራ ተኩላ ነው። ተኩላን ደግሞ መክረውም ይሆን ይቅርታ ጠይቆ ወደ በግ አይመጣም። በግ መሆን አይችልም። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ጀምሮ በደንብ ነግሮናል። ብዙ እናነሳቸው የምንችላቸው ነገሮች አሉ። ብዙ በጣም ብዙ የመጽሐፍ ቅዱስ ክፍል መጥቀስ እንችላለን። እስፔሻሊ በብሉይ ኪዳን ቢሆን ማኖሮ
ብርቱካን የምትባል ሴትዮ ስሟ ራሱ አይታወቅም ነበር። በነገራችን ላይ በአንድ ትንቢት መሳት ብቻ ማለት ነው እንደ ህጉ የተገባትን ነገር ይሰጧትና ያሰናብቷት ነበር ማለት ነው። ያሰናብቷት ነበር። ስለዚህ እቺ ሴት መታ ነገ ምናምን ነገር ቢሆን ይሄ የማዘናጊያ በጣም አደገኞች ናቸው። በተለይ ሐሰተኛ ነቢያቶች በጣም 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 ስማርት ናቸው። የሰዎችን ልብ እንዴት መያዝ እንዳለባቸው ያውቁበታል። ሰዎችን ማኒፕሌት አድርገው የራሳቸው ባሪያ ማድረግ እንደሚችሉ ያውቅበታል። በደንብ ነው የተካኑበት ጉዳይ ስራቸውም ስለሆነ ማለት ነው። ነገ መታ ኦኬ። ከዛ ደግሞ ነች እሷ የጌታ ሰው ናት ምናምን ቢባል አይደለችም። እስከ መጨረሻው ድረስ የሚቀጥለው አቋሚ ነው። ለምን ከተባለ በጌታ ስም የዋሸች ነች፣ ያጭበረበረች ነች። እሱ ብቻ አይደለም። በጣም እኔ ሁል ጊዜ ማለት ሪቴት ከሚያደርገኝ ጉዳይ ማለት ነው መንፈስ ቅዱስ ተሳስቷል ብላ እኮ ነው ያለችው። እኔ ልክ ነኝ ያለችው በጭራሽ ደፋር እንደዚችን አይነት ደፋር ሴት ራሷን አገልጋይ ብላ መጠራ ያው ነብይ ነኝ ብላ የነብይነትን እንትን ምናምን ከፊት ለፊት አስቀምጣ የምትንቀሳቀስ እቺ ሴት አደገኛ። ትዝ ይላችኋል ለደቀ መዛሙርቱ ጌታ ኢየሱስ ያለው ሰምታችኋል። ቤቱን የወንበዴዎች ዋሻ አድርጎ ሲያበቁ ቤቴን የወንበዴዎች ዋሻ ውጭስ እዛ የነበሩ በጠቅላላ ወንበዴዎች ነበሩ ማለት ነው። ግልጽ ነው። በጌታ ስም የሚያጭበረብሩ በጌታ ስም የራሳቸውን የስጋ ፍላጎታቸውን ለማርካት ኪሳቸውን ለማድረግ የመጡ አሪፍ ነጋዴዎች ናቸው። ነጋዴ ደግሞ ሁል ጊዜ ግልጽ ነው። እኔ ነጋዴ ጭምር ስለሆንኩ ማለት ነው። እንዴት አድርገን የምንፈልገውን ነገር ከምን ጋር አባስን ከምን ጋር አገናኝተን ውጤት ሊያመጣ የሚችለው ነገር እንደምሰራ እናውቃለን። ስለዚህ ውጤት ተኮር ነው የሴትዮዋ እንቅስቃሴ። ነገ መታ ይቅርታ ኤርሚዬ ይቅርታ፣ መሲ ይቅርታ፣ ቤካይ ይቅርታ፣ ወንጌላማዮች ይቅርታ ብላ ብትደፋውላ አምሶሪ ለታለምዬ ማድረግ ያለብሽ እጅሽን አንስተሽ ጌታን ተቀበይ። ከዚያ ደግሞ የመሰረታዊ ክርስትና ትምህርት ተማሪ። ከዚያ በቸች ታቀፊ ሰሚት አድርገሽ ኑሪ ነው አለቀ። ከዛ ውጭ አገልግሎቷን አገልጋይ ነች፣ ተቀበሏት። ልሰማው ማልችለው ጉዳይ ነው። በጣም ነው የሚገርመው የክፋታቸው ብዛት ወይም ደግሞ የክፋታቸው ብዛት። መሲ ሰምተሽ ከሆነ ሰዎች ወደ ቤተክርስቲያን እንዳይመጡ ከለከለ ኤርሚያስ አለች። ከዚያስ ያፈረሰው የእግዚአብሔርን ቤት ነው። የእግዚአብሔርን ቤት የሚያፈርስ እሱ ይፈርሳል። አንቺ የናይጄሪያ አዳራሽ የተከራየሽው በፈረቃ ነው። እሱ ነው ያው ለመቸርቸር ማለት ነው። መሲ ጎሄድ ቀጥይ። እሺ አሌክስ ወንድማችን እኔ ነኝ ያስገባሁት እና ይቅርታ ብላለች። እናንተ ለምንድነው ይቅርታ ማትቀበሉት ስላለ ያመለጠን ቪዲዮ ካለ ያሳየን ብዬ ነው። ቤካይ አምልጦን ከሆነ እንቀበላለን። አሁኑኑ እኛው መልሰን ስላላየን ነው ተቀብለናል እንላለን። አሌክስ አቤት፣ ሰላም ናችሁ? ደህና ነን። ኮሜንትህን አንብቤ ነው ያስገባው። አዎ ቶፒኩን ራፍል ኮሜንትህን አይቼ ነው ያስገባውክ። ይቅርታ ጠይቃለች እንትን ብያለሁ። ብዙም ጊዜ ይከታተላለሁ፣ ግን ወንድሜ ዛሬ ስላስቀበሽኝ አመሰግናለሁ። ግን ነገሩ ይሰማል ወይ? አዎ ይሰማኛል። ኦኬ፣ የሚሰማ ከሆነ ኮሜንትህን አይቼ ነው ያስገባውክ። ይቅርታ ጠይቃለች። እናንተ ይቅርታ አልቀበልም ብላችሁ ነው ስላልክ ምናልባት ያመለጠን ነገር ካለ ቪዲዮውን አሳየንና ይቅርታውን እንቀበላለን። አይ አሁን ወንድማችን ብዙን ጊዜ ሲያስተምር እኔ በውስጥ ሆኜ አይሰማም እንዴ? ትምህርቱ ጠቃሚ አይሰማም እንዴ? ከዛ አንፃር ደግሞ ግልጽ አይደለም እንዴ ይላል። ግልጽ አይደለም እንዴ ይላል ወንድሜ። አይሰማም። የተናገርከውን ማስረጃ አምጣለት። ይቅርታ ጠይቃለች፣ እናንተ ይቅርታ አትቀበሉም አልክ። እኛ ያመለጠን ቪዲዮ ቤካዬ በቃ ይውረድ በቃ
አልገባውም ሲጀመር ሐሳቡ አላለችም ብላለች ካላችሁ ምናልባት ይቅርታ ብላለች። ይቅርታ ኦኬ፣ ይቅርታ ብትልም ሐሰተኛ ነቢ ናት። ይቅርታ ብላም እንኳን ቢሆን ይቅርታ ብትል እንኳን ቤት የተናገረችውን የሐሰት ነገር ኤርሜን በሐሰት ስትናገር የነበረቻቸውን ነገሮች ማጥራት መቻል አለባት። እንደዚህ ዝም ብሎ ይቅርታ የሚባል ነገር የለም። ተዳፍኖ የሚታለፍ ነገር የለም። ብዙ የተናገረችው ነገር አለ። በጣም ብዙ መናገር የሌለባትን ነገር ተናግራለች። ለዛ ንግግሯ እርማት ሰጥታ ነው ይቅርታ የምጠይቀው። ምን ገብቷት ምን ሆኖ ምን ተብሎ ነው ይቅርታ ያለችው? በመጀመሪያ ማለት ነው ዊኪ ያ እንዴ ዝም ብሎ ይቅርታ። ኧረ በስመ አብ ስንት በምንወደው በፕራይም ሚኒስትራችን በዶክተር አብይ ስም ነገረች፣ አጭበረበረች፣ በጣም ብዙ ነገር። ኧረ በስመ አብ። እሺ እናሰማችሁ፣ ስሟን እንግዲህ ምንም ከየትም ይምጣ ከየትም ሮንግ ነው ያደረገው ነገር ትክክል አይደለም። ታግሻለሁ ነው የሚለው። ምን እንደታገሰም አላውቅም፣ እናንተ ናችሁ የምታውቁት። ግን አውቀዋለሁ እኔ እኮ ሲሰርበኝ ነው የማውቀው። ሶፊ ይሄን ልጅ እኮ እኔ አላውቀውም ሆነስትሊ። እኔ ሁልጊዜ ሲሰርበኝ ነው የማውቀው። ባህሩ መጥቶ ሁልጊዜ ባለፈው ጊዜ ባህሩ አሁንስ አበዛኸው እንዴ ተዋት እንጂ በቃ ምናምን ብሎ የዛሬ 6 ዓመት 6-7 ዓመት ከኮቪድ በፊት መጣና አንተም ተው አንቺም ተይ ብሎ በፌስ ምንድነው በዚህ ዋትሳፕ ወጥተን አብሮ አወራን ማለት ነው። ከዛ በኋላ ተውን ማለት ነው። ከዛ አሁን ተነሳ ዮኒ ተጠመቀ። እንደ እኔ የሚገርመኝ ነገር ይሄን ሰውዬ ምናምን የምትለው ኤርሚናል ይመችሽ። አንቺ ሴትዮ በጣም ነው የምትገርሚ እኮ ሴትዮ። ኪሰርበኝ ነው ማንም በሲሳደብ የነበረው ማታ። ኧረ በስመ አብ። ግራ የገባኝ ሰውን ወደ ጌታ ማምጣቴ ነው። ምንድን ነው ኃጢአት የሆነብኝ? እኔ ግራ የገባኝ እኮ እሱ ነው። እኔ አሁን ምንም እኮ ያጠፋው ጥፋት እኮ የለብኝም። የፈለገውን የድሮውን ታሪክ አምጥቶ ያውራው፣ የአሁኑን የሚያወራ ምንድን ነው ያጠፋው ጥፋት? ጥፋቴ ምንድነው ጥፋቱ? ኢየሱስ ኤርሚያስን ማነው ዮኒን ወደ ጌታ ስላመጣው ስለተጠመቀ ለምን ዮኒ ማኛ ጌታን ተቀበለ? ይሄ እኮ ነው ጥፋቱ። ሌላ እኮ ምንም እኮ ያደረግኩት ነገር። አሁንም ቢሆን እኮ ሰው እየተሳደበ ያለው ኤርሚያስም እያበደ ያለው ይሄ ነው። አንደኛ ውሸቱ ምን አለ እኔ ጋር የውሸቱ ገብቶ እንደዚህ አይነት ቦታ ላይ የቤቲ ወልዴ ባልና ፓስተር ታሪኩ የሚባል ሰውዬ ጋር እሱ ጋር እንዲማር አስደርጌ ነበረ። እሷ አይሆንም ብላይ ተጨቃጭቀን አለኝ። እንደሱ ውሸት ነው። አሁን ይሄ መንፈስ ቅዱስ ራሱ ይታዘበናል። አላለኝም፣ አላወራንም። ደውላልኝ አለ፣ አልደወልኩም። እሱ ነው ራሱ የደወለልኝ። የደወለበት ደግሞ አለ ለዮኒም ልኬለታለሁ፣ ለአንዳንድ ወዳጆችም ልኬያለሁ፣ ለራሱ ለባህሩም ልኬለታለሁ። እና ያንን አየ። በቃ ውሸት ነው። ከኔ ጋር እንደዚህ ንግግር አልተነጋገርንም እኔ እና እሱ። እሺ እሱ ደግሞ ዮኒ ማኛ ደግሞ ወጣና እኔ በእኔ ቤት ብርቱካን እጅ ነው ጌታ ነው የምቀበለው፣ የምጠመቀውን በእሷ እጅ ነው። ምክንያቱም እሷ ብዙ ዓመት እኔ ስትከታተለ ይኖራለች፣ ልጆቼ ለልጆቼ ስጸልይ ይኖራለች። ስለዚህ እሷን ነው በእሷ ነው የምጠመቀው አለ። እሱ ጋር እሱ ሄዶ በእሷ እንዳትጠመቅ ማት ነገር ብሎታል። ራሱ ዮኒ ራሱ ወጥቶ መናገር ይችላል። እኔ ይቅርብሽ ብዬ ነበር እስከ ዛሬም ያልነገርኩሽ አለኝ። እና ሰው ቶ በቃ አልፏል። ሆን ይሄ ችግር የለም ወንዶች ነው እንዲያስጠምቁ የፈለግኩት አልኩት። በቃ እናንተና እንደዚህ እሺ ወንዶች አዘጋጃለሁ እንዲያስጠምቁ አልኩት። እግዚአብሔር ግን የወንድ የሴት አምላክ አይደለም፣ የሁላችንም አምላክ ነው። ዮኒ ወደ ጌታ መጣ፣ ተጠመቀ። ጌታ ኢየሱስን ይሰብክ ጀመረ። ስንት ጊዜ ሙሉ ነው የሰበከው ጌታ። ከዛ ኤርሚያስ አላስቀምጣሉት ልጁ የሚያዩት የሚማረው ከነሱ ስድብ ነው፣ የሚማረው የማይሆን ህይወት ነው። አሁን ከቤታ ከአንቺ ደግሞ የሚማሩት ሌብነት ነው። ከአንቺ የሚማሩት አጭበርባሪነት ነው። ከአንቺ የሚማሩት ውሸታምነት ነው። ከአንቺ የሚማሩት ደፋርነት ነው። ኦኬ ደፋርነትን ነው ከአንቺ የሚማሩት። በጣም ብዙ ነገር ማለት ወደ ትዳር ይገባ እንዴ፣ ወደ ሜሪጅ ምናምን ብለን እንግባ እንዴ፣ ማነሽ እንግባ እንዴ። በጣም ብዙ ነገር ውስጥ ልንገባ እንችላለን። አሁን አያስፈልግም እንጂ እኛ ከወንድማችን በጣም ብዙ ነገር የተማርነው በጣም ብዙ የእግዚአብሔር ጸጋ ተከፍሏል። በጣም ብዙ ነፍሳቶች ወደ ጌታ መጥተዋል። ያውም ሚሊየንስ የሚቆጠሩ ማለት ነው።
እናውቀለን። የኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ሼክ አድርጋለች። እግዚአብሔር ይመስገን እሱ ላይ በተቀመጠው የእግዚአብሔር ጸጋ ማለት ነው። አሁን እኛ ሁል ጊዜ ከኤርሚ ጋር ስንቆም ምንቆ ከኪንግደሙ ጋር ስለሆነ ማለት ነው። በአንቺ ምንም ነገር በአንቺ የሆነው አንድ ነገር ነው። የድሃ መቀነስ አስፈተሽ ዘርፈሻል። በጌታ ስም አጭበርብረሻል። ጌታ እንዲህ ይለኛል እያልሽ ውሸታም የሰውን ሳይኮ እያነበብሽ የምትፈልጊውን ገንዘብ ዘርፈሻል። አሁን ደግሞ አሜሪካ በዶላር ልትቀፊ የለም አትበይ። ይኸው ቤካ ከሁሉም ጋር ይለያያል። ከሁሉም ጋር በዚህ ጉዳይ አቋም ይዞ ምንድነው መስመር አስመሮ በቀይ መስመር ቀጥ ብሎ ይሄዳል እንጂ መቼም ነው ማልፈታሽ። መቼም ነው በተለይ ሐሰተኛ ነቢያቶች መቼም ነው ማልፈታችሁ። አሁን አይ ቲንክ ወደ እናንተ ጋር መዞር ሳይኖርብኝ አይቀርም እዞርባችኋለሁ። አንድ ነገር አንቺ ወንጌል ሰብከ አይደለም ተናገርሽ አታውቂም። ቅድም እንዳልኩ እኮ ነው እኛም ቤተክርስቲያን መጥተሽ ታገለግል፣ ሌላም ቤት አብረን ስናገለግል አንቺ የሰበክሽው ራስሽን ነው። ራስሽን የሰበክሽው ጌታ ከኔ ጋር ከአንቺ ጋር ነው ብሎኛል ነው የምትይቡት ወገኖቼ። የእኛ ደግሞ ሰዎች ታውቃላችሁ በጣም ነው አሁን ነው እግዚአብሔር ይመስገን የነቃ ነው እንጂ አብዛኞቻችን እኮ ማይንዳችን አጨልመን ነው አሜን 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 ምንለው ዝም ብለን አሜን ትወጣለህ አሜን ይሳካል አሜን አሜን ብቻ ነበር። አሁን ነው እግዚአብሔር አምላክ በቃሉ በኩል በወንድሞች በኩል ያነቃል እየፈተሽ የምንቀበለው አሁን ነው። ሰው ትቆሚያለሽ ምንድን ነው የምትይው? እግዚአብሔር ከአንቺ ጋር ነሽ ከአንቺ ጋር ነኝ ብሎኛል። እኛ ደግሞ አሜን እንል ነበረ። አሜን እግዚአብሔር የአፍሽን ቃል አከብራለሁ ብሎኛል። አዎ ካፌ የሚወጣው እንደውም እግዚአብሔር በአፌ ቃል ስለሚሰራ ብለሻል። እኔ በደንብ ማስታውሰው ማንሽ ብርቱካን ተሳስተሽ የእርግማን ቃል እንዳታወጪ ብሎኛል። አዎ እግዚአብሔር የእርግማን ቃል ካወጣሽ ቶሎ ይሰራል ብሎኛል። እግዚአብሔር ካፌ ቃል ነው የሁሉንም ትንቢት አስፈጻሚ። አንቺ ማን የሚሉሽ ጉዳይ ገዳይ ነሽ። ማን የሚሉሽ ጉዳይ ገዳይ ነሽ ቡርቴ። እግዚአብሔር ከአፍሽ ቃል ጋር እሰራለሁ፣ የምትተኪውን እተክላለሁ፣ የምትነቂውን እነቅላለሁ ብሎኛል። ከአፌ ቃል ተሳስቶ እርግማን ከወጣ ለዚህ ነው ጌታ ሆይ ጠብቀኝ ኢሞሽናል እንዳልሆን ብዬ ምለው ብለሽ ነው የሰበክሽው። ኢየሱስ ሰብክሽ አልሰበክሽም? አልሰበክሽም። ማንሽ አልሰበክሽም። ከዚያስ ይህ በጥስጣሽ ነው ምናምን ነገር እራፊ ጨርቅሽን ነው የቸበቸብሽው። እራፊ ጨርቃ መተሽ ተመቸሽ 500 ወራድ 1500 ተለቀመ እንደ ጉድ በቃ አለቀ። ከዚያ ደግሞ ተምሻለች ማነ ተነስተነስ አዎ ሊተኮስ ያለ መሳሪያ ያለው እዚህ ሀገር ሁሌ ነው መሳሪያ የሚተኮሰው። የሚካተል ነፍሰ ገዳይ ሞት ምናምን ከፊት ለፊት ሁሉም ሰው ሞት ተሸክሞ ነው የሚንቀሳቀሰው። ሁላችንም ማለት ነው ሁላችንም ሞት ተሸክሞ ማይንቀሳቀስ የለም። ጌታ መቼ እንደሚጠራ አናውቅም ወይ ጌታ መቼ አናውቅም። ይህ ከኛ የተሰወረ ጌታ የማያውቀው ጉዳይ ነው። አለቀ። አዎ ሴቶች ስታገኘ ደግሞ በቡና በኩል በጭስ የገባት ያለሽ። አዎ በቡና በኩል በጭስ የገባ ሴቶች ቡና ይቆላሉ። ቡና ሲቆላ ደግሞ ጭስ ይወጣል። ጭስ ይወጣ ደግሞ ቤቱን ያውዳል። አለቀ። በቡና የገባ አንድ ክፉ በጢስ የገባ ምናምን እያልሽ እየቀልሽው ባነሽ። ኧረ ተው እኛ አንናገርም ብለን ነው ዝም ያልነው። እና ወይዘሪት ብርቱካን በጣም ሲበዛ ወፍራም ሐሰተኛ ነብይ ነሽ። ወፍራምዬ ማለት ነው። ጌታ ምስክር እኔ አንድም አልሸጥኩም። ኤርሚያስ ሰብስባቸው። ኤርሚያስ እኔ አልጠራኝም ለዚህ ጉዳይ አልጠራኝም። ግን ኤርሚያስ በዚህ ጉዳይ አልጠራኝም። ኤርሚያስ እንኳን ኤርሚያስ መልስ ያልጠራችኝም ነበረ። አላቅም ስለዚህ ጉዳይ። ነገር ግን እኔ ላዘጋጅ ሆኜ ተከልክዬ አውቃለሁ በዚህ ጉዳይ ላይ አይቼት የተዋት ምናምን ተብዬ ተለምኜ ማለት ነው። ዩሲ ትላንትና እግዚአብሔር ነው በደንብ አድርጎ ለአደባባይ ያሰጣሽ ማለት ያ ስትሳደብ የነበረውን ነገር በጠቅላላ ማለት ነው። እግዚአብሔር በደንብ አድርጎ ነው ያንቺን
ስብሰባሽን በአንድ ቃል እየበተነ ያለው ማለት ነው። ሌትስ ጎ። የሚሰማው ሌላ ታሪክ ነው። ከዚህ ውጭ እኔ ያጠፋሁት ጥፋት ምንድን ነው? ጌታን ያስቀበልኩት ወደ ጌታን ያመጣው ዛሬ ድረስ ያበደ እንትን የሚለው የሚሳደበው ይህን ሁሉ ሰዎች ሰብስቦ ቸርቿ እንዳትሄዱ ማንም ሰው ቸርቿ ያለ መምጣት ይችላል። አያገባኝም። ምን አገባኝ እኔ የሚገልገል የፈለገ ሰው መጽናናት የፈለገ መፈወስ የፈለገ ሰው ይምጣ። እዚህ እንኳን አሁን በመምጣቴ ስንት ሰው ከአጋንንት ስርዓት ነፃ ወጥተዋል። ስንት ሰው ተፈውሰዋል። ስንት ሰው ተጽናንተዋል። ጉባኤ ውስጥ እንኳን የሚመጡ ሰዎች ምስክር ናቸው። ገንዘብ እንኳን እኔ አሁን ገንዘብ ስለሚል ብጠይቅም ደግሞ ምንም ፕሮብሌም አይደለም። ግን እንደሱም አይደለም። እንደሱም ራሱ የለም ራሱ ማለት ነው። ጽድቄን አይደለም ማወራው፣ እውነት ነው ማወራው። ክርስቶስ ስላለ ማለት ነው መካከላችን። ስለዚህ ወንድማችን ኤርሚያስ እየተነባ ጠዋትና ማታ አሁን እኮ የሚታወቅ ሰው ባይሆን ኖሮ አላወራለት ነበር። በቃ ግን ሰዎች ሰብስቡ ከጠዋት እዚህ ጋር ደግሞ የኤልያስ መጎናት እነዚህ እኮ ቸርቻሪዎች እኮ ናቸው። ጌታ ምስክሬ፣ ቸርቻሪ ሁላ ማለት ነው። ቸርቻሪ ሁላ ቸርቻሪ እንዴ ምድረ ነጋዴ ሁሉ ማለት ነው። ጌታ ምስክሬ ነው። መንፈስ ቅዱስ ምስክሬ ነው። ኧረ እዚያች መንፈስ ቅዱስ በአንቺ አይጠራም። የስ ሌላ መንፈስ ለአንቺ ቅዱስ የሆነው ለእኛ ያልኩሽ የሆነው መንፈስ ከሆነ እሱን ጥሪ። እስከማታ ታገስኩት፣ አልናገርም አልኩኝ። በቃ ለሱም አላወራም ብዬ ታልኩት። እሺ እንዳትናገሪ መልስ እንዳሰጩ ኤርሚያስ እንዲያለ ነው ተባልኩ። ባይነግሩኝ ኖሮ አልሰማም ነበር። ሆነስትሊ እኔ ስለነገሩኝም እኔ ሰማሁት። ቲክቶክ ላይ እኔ አልገባም፣ ጊዜውም የለኝም። ቲክቶክ ላይ ቁጭ ከምል እኮ ጂሜን እጄ ሰርቼ ብመጣ እኮ ለእኔ በጣም ደስ እንዴ። ሌላው ጸልያለሁ፣ ክፍል ጂሜን ሰርቼ ሄጄ ጸርሽ ይመጣለሁ። አለቀ። እኔ ቲክቶክ ላይ ምን አደርጋለሁ? 48 ሰዓት እንደሱ አይደለሁም። እኔ 48 ሰዓት ቲክቶክ ላይ አልቀመጥም። ስለዚህ ዮኒ ማኛ ጌታን ስለተቀበለ ብቻ ነው፣ ወንጌል ስለተሰበከ ነው እንጂ እንዲህ አናዶት እንደዚህ የሚለው ሌላ ማነው ስሙን ኤርሚያስን ያናደርኩት የተገናኘንበት መንገድ የለም። አክብሬ ኤርሚዬ እንዴት ነህ? ደህና ነህ? እኮ ደህና ነኝ። እሱ እውነተኛ ነቢይ ነሽ ብሎ የተናገረኝን ማስረጃ አለኝ። እኔ ላቀርብ እችላለሁ። የራሱ ጄ እውነተኛ ነቢይ ከቲቪ ጆሻን ጋር አይችሽ አንቺን ማግኘት ብሎ እኮ ስንት ነገር እኮ ያለ ልጅ ኤርሚያስ ማለት ዛሬ ደግሞ ተገልብጦ ካለ እኔ ራሱን አቅርቤለታል። ዛሬ ተገልብጦ ሌላ ታሪክ ነው። ቸርቿ እንዳትሄዱ፣ ግብረ አበሮቹን ሰብስቡ፣ እንደዚህ እንዳታደርጉ፣ እንደዚህ እንዳትሆኑ ብሎ ማውራቱ ለምን ተፈለገ? እንዴት ተነሳ ይሄ ነገር? ግን በምን መጣን? መጀመሪያው ነው እንዴት እንደዛ አለ? ምኑ አይ ሰሞኑን መጀመሪያ እንግዲህ ሲነሳ አይ ቲንክ እሱ ወሬ የመጣው ነው። እሱ ለምን ጀመረው ማለት ነው። አሁን እሱ ስላንቺ አላውቅም። ገብቶ ስለ ዮኒ ነው የሚያወራው። በሱ ምክንያት ነው። በዮኒ ምክንያት እኮ ነው እንጂ እኮ ከዛ ተገናኝተን አይደለም። በዮኒ አንቺ ምን አደረግሽ? በቃ ዮኒ አሁን እኮ እሱ የተናደደው እኮ ሰው ምንም አድርጌው እኮ አይደለም። ዮኒ ለምን ወደ ጌታ መጣችሁ? እሷ ስላስጠመቀችሁ፣ እሷ ስላስተማረችው ነው ዮኒ እንዲህ የሆነው እኮ ነው። አሁን ነገሩ እኮ ዮኒ ነው። ደግሞ እኮ ይኸውልሽ እኔ አሁን አልፈልግም። አንቺ ወደ ጌታ መጣ ያልሽው ዮኒ የምትዩ ሰውዬ የቻይና ዕቃ ይመስል አልበረከት አለ። ታዲያ አልበረክት አለ። እኔ ቻይና ዕቃ ነው ሳይበረክት ማቀው እኔ ማን አምጪ አደረገሽ? በቃ እንትናልሽ የሆነ ሾፕን ለመክፈት ፈለግሽ። ወደ ምንድን ነው አሜሪካን አካባቢ የት ነው ባለበት ዲሲ አካባቢ ነው መክፈት ፈለግሽ። ከዛ ደግሞ ላይክ ፕሮሞሽን ምናምን ለመስራት አሰብሽ። አሜሪካ አካባቢ የሆነ ይሰማል ይታወቃል ነገር በቃ ወደ ማይንድሽ መጣ። ኤርሚያስን ተጠቀምሽው አለቅ። ከዛ
ዳጊን የእሱን አቤት 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 አንቺ ያረቢ ያረቢ እሺ የቻይና እቃ ነው እንደ ነገር ይዋል በረከት ያለው እሺ ፕሮቴስታንት አይደለሁም በቃ ከዚህ በኋላ ኦርቶዶክስ ነኝ ብል እኔና ዮኒ እንዲህ የሆነው እኮ በነገራችን ላይ ስማት እችን ሶፊያ የምትባለውን ሴትዮ ራሱ ሶፊያ በቀደመው አገልግሎትሽ አከብርሻለሁ አሁን ባለሽ አቋም ግን አም ሶሪ ዓለማዊ ነሽ የጌታን ነገር ፕራክቲካሊ በመካድ በህይወት ገላልጥሽ እያሳየሽ ያለ በድርጊት እያሳየሽ ያለሽው ብዙዎች የሚያንቺን አርያ ተከትለው ዓለማዊ እንዲሆኑ ኢንከሬጅ የምታደርጊ አደገኛ ዓለማዊ ነሽ። በድሮ አገልግሎትሽ እግዚአብሔር ይባርክሽ። አሁን ግን አም ሶሪ በድሮ ነገር አሁን ላይ ባለሽ ሁናቴ ጀጅ አትደረጊ። የድሮ ነገር መጥቶ አሁን ላይ ባለሽ የህይወት ስርዓት በጭራሽ ሊመዘን አይችልም። ዓለማዊ ነሽ። ማንሽ ሶፊያ የምትባዩ ሴትዮ ሞከርሽ፣ በጣም አቴንሽን ፍለጋ ምናምን ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ገባሽ፣ መቋሚያሽ ነጠላ ለበሽ፣ ተንከባለልሽ። በቃ የሆነ ጊዜ ያመጡሽና ተፉሽ። በቃ አቴንሽን ሲከር በጣም በጣም ነው በጣም አቴንሽን ሲከር ነሽ እና ይሄ አረ ዳራዬ በእናትሽ እጭ ስማት። አሁን እቺ የምትናገረውን ነገር ነገሩ እኮ የሆነ ነው ደግሞ እኮ ይኸውልሽ እኔ አሁን አልፈልግም ፕሮቴስታንት አይደለሁም በቃ ከዚህ በኋላ ኦርቶዶክስ ነኝ ብል እኔን ያስተማረኝ ፓስተር ሚኪ ነው። ፓስተር ሚኪ በቃ ሊወገር ነው ማለት ነው። እንደዛ ባደርግ እንደሱ ነው በቃ እኔ አሁን አልፈልግም ፕሮቴስታንት አይደለሁም በቃ ከዚህ በኋላ ኦርቶዶክስ ነኝ ብል እኔን ያስተማረኝ ፓስተር ሚኪ ነው። ፓስተር ሚኪ በቃ ሊወገር አሁን እኮ ባለሽ አቋም እኮ አንቺ ወንጌል አማኝ አይደለሽም። ሶፊያ የምትባል ሴትዮ አይደለሽም። አም ሶሪ አይደሉም። አሁን እኮ ባለሽ አቋምና ያለሽ የህይወት ስርዓት አሁን የጠራሽውን ቤተ እምነት ነው የሚመስለው ነው ማለት ነው። እንደዛ ባደርግ እሱ ነው በቃ ይሄ ነው። አሁን እኮ አልኩሽ እኮ አሁን ለምሳሌ ሁሌ ይቅርታ ሰምቼ ማርሻል ቲቪ ማነው እሱ ሊሆን ነው እንዴ? እሱ አይደለም። እና እንደዛ ከሆነማ እንደ ወንጌልንም መስበክ ሊያስፈራ ነው እንጂ እንደሚመለሱብኝ ደግሞ እኔ እወቀሳለሁ ብዬ ላንሳብክ ነው እንዴ? ዴሞስም አለ ይህንን ዓለም ወዶ ሄዷል አለ። ከጳውሎስ እኮ ነው የተለየው። ያው ትልቅ ከተባለ ከእግዚአብሔር ሰው ተለይቶ ሄዷል ይላል እኮ። ዮኒ እኮ ተለይቶ አልሄደም እኮ። እኔና ዮኒ እኮ አገኘዋለሁ፣ ተውለዋለሁ፣ እንጸልያለን፣ እረፍለዋለሁ። ምንም እኮ እኔ አሁን እኮ የሆኒ እናትነቴን እኔ በታሪክ በተአምር አልሰርዘውም። ዞሮ ከዚህ ውጭ ግን ያደረግኩት ኃጢአት፣ የሰራሁት በደል፣ ያደረግኩት ነገር የለም። ምንም ያደረግኩት ነገር የለም። ጌታ በሚያውቀው ይሄ ሁሉ አሁን ያስተነስቶ እንደዛ የሚለው እንደዛ የሚጮኸው አሁን እያበደ ቸርቷ አትሂዱ። እኔ ድሮም እነንትና ቸርች ለመወደድ ብሎ እነ ፓስተር ፒተሌ ቸርች እነንትና ቸርች ብያለሁ አለ። የኔ ቸርች ከሆነ ማፍረስ የለመዱ የእግዚአብሔርን ቤት የሚያፈርሱ ራሳቸው ይፈርሳሉ ነው የሚለው መጽሐፍ ቅዱስ ነው የሚለው። ይቺ ዝደገም እነ ፓስተር ፒተሌ ቸርች እነንትና ቸርች ብያለሁ አለ። የኔ ቸርች ከሆነ ማፍረስ የለመዱ የእግዚአብሔርን ቤት የሚያፈርሱ ራሳቸው ይፈርሳሉ ነው የሚለው መጽሐፍ። ተው ኤርሚ እንሳቅ እስኪ በጌታ እኔ እየሳኩ ነው የማወራው። እንሳቅ። እኔ ደስ ብሎኝ ነው የምስቀው። እንደዚህ አይነት ነገር ካልሳቃችሁ ካልተሳለቃችሁ እንዴት ነው የሚችለው? የኔን ቸርች ካፈረሳችሁ በጌታ ሳቁ እስኪ። ኤርሚ የእሷን ቸርችማ አታፍርስ እንዴ ኤርሚ። አረ ጥቅሱ እንዴ ነው የምትፈተው? ከጥያቄ ያለኝ እሺ ብሎ እነ ፓስተር ፒተሌ ቸርች
እነንትና ቸርች ብያለሁ አለ። የኔ ቸርች ከሆነ ማፍረስ የለመደው የእግዚአብሔር ቤት የሚያፈርሱ ራሳቸው ይፈርሳሉ ነው የሚለው መጽሐፍ ቅዱስ ነው የሚለው። ጌታ ኢየሱስ ነው ያለው። ይህ እግዚአብሔር ቤት የሚያፈርስ ሰው ራሱ ነው የሚፈርሰው። እኔ ጀመር ቸርች ራሷ ነው እንደ ቤካ ቸርች የሷ ነው። እኛ ግን የምናውቀው ጌታ በገዛ ደሙ የዋጃት አንዲት ቤተክርስቲያን ባለቤትነቱ የጌታ እንደሆነ ብቻ ነው የምናውቀው እኛ። አንተ ግሎሪ ወንድምነት አስከፍል መስዬ ዴ ፓስተር ከፍቷል። እሺ መጣ። እሺ ምርቴ ሸዋሸዋ አንቺ መቼም ማታጭበረብሪ። እኔ ቆመሽ አትሄጂም። እርግጠኛ ሆኜ ማውራሽ ነገር ስራዬ ነው ማድረግሽ። ስራዬ ሶፊያ ስራዬ። አዎ እዚህ ሀገር ያለችዋ ደግሞ ማነች የምትባለው? ዳሌዋ የምትወዘጉዞ ሴትዮዋ። አዎ እናንተ የካውንስል ፕሬዚዳንት የሆናችሁ በጠቅላላ በካውንስሉ ላይ ምናምን ነገር ያላችሁ እናንተ ላይ መጣባቸዋል። ሳውት አፍሪካ በስም እየጠራው ማለት ነው። በቅርብ ደግሞ አንድ ፕሮግራም ይኖረኛል፣ በተለይ በካውንስሉ እና ካውንስሉን በተመለከተ ማለት ነው። ሳውት አፍሪካ አንድ ፕሮግራም ይዤ እመጣለሁ። አንድ ፕሮግራም ከባድ ፕሮግራም ይዤ እመጣለሁ። ሳውት አፍሪካን በተመለከተ በካውንስል ውስጥ ያለውን ነገር በተመለከተ እርሱን ጉዳይ በደንብ አድርገን ከእንግዳ ጋር እንቀርባለን ማለት ነው። እሺ ግሎሪ አንተማ ማነች መድኃኒት? እሺ መቼ ማንኛውም ሰላም ነህ? ሰላም ብያለሁ። ቤካ እኔ ናችሁ? አልሰማም? ትሰማለህ? እሺ አንድ 30 ሰከንድ ብቻ አንዴ ሚውት ላድርግና አንዴ ኤፍዬ አውራ አባኮ ቤካ በጣም የምትገርም ነገር ናት። ምን አይነት ሰው ናት ግን በጌታ ይሄን ያህል ውሸት አሁን ትናንትና የሰማነው በጣም የሚያሰቀጥጥ ነገር ነው። ለነገሩ ሐሰተኛ ነቢያቶች እግዚአብሔር በእውነት ከምድራችን ላይ እግዚአብሔር አምላክ ገላል ያርጋቸው። የዚች ደግሞ የተለየ ነው በእውነት። አሁን ኤርሚያስ ምን አረጋት? ሙሉ ከፈተችው ሜርሲ ናት። ኦኬ አትናገሪማ፣ ደፍራ አትናገሪም። እና በጣም የመጨረሻ ውሸታም ናትና እንደው እሷን የሚከተሉ ሰዎች ነው የሚያሳዝኑ፣ በጣም የሚያሳዝኑት እነሱ እሷን የሚከተሉ ነው። አሁን ከስራለች፣ በቃ ከስራለች። ከዚህ በኋላ ይሳካለትም። አሁን እኔ ገረመኝ በዮኒ ማኛ ለመታወቅ ፈልጋ ነበረች። ዮኒ ማኛ ከረጅም ጊዜ አውቃታለሁ ብሎ አብረን እንጸልያለን። እኔ አልገባኝም፣ ይሄ ነገር ምንድነው ሪሌሽንሺፓቸው አልገባኝም። እና እሱ ነገር ራሱ በጥያቄ እያያዝና ምስጢሩ ሌላ ነው ማለት ነው። ለማንኛውም አይሳካለትም። ኤርሚያስ ምንም አላረጋትም። ውሸት ነው የምትዋሸው። እና እኔም ሰምቻለሁ። በጣም የሚገርም ነው። ቀጥሉበት። ይሄ ነገር በጣም በአደባባይ ላይ እንደዚህ አይነት ሐሰተኛ ነቢያቶችን ማጋለጥ ነው በቃ። እና ተባረኩ። እሺ ቤካዬ ሰላም ብያለሁ ሁላችሁንም። አይ ቲንክ ፓስተር ከፍቷል መሰለኝ፣ ስለዚህ እዛ መሄድ ስላለብን ግን ሰላም ብቻ ልበላችሁና የሆነች ነገር ልበል በሰሞነኛው ጉዳይ። የአሁኑን ቮይስ ስሰማ ምን ትዝ እንዳለኝ ታውቃለህ? የኔ ቸርች ስትል የፓስተር ታምራት ኃይሌ 11 ቁጥር አልበም ትዝ አለኝና አሁንም ይፈልጋል በየቀበሌው እናትና አባት አያት የሌለው ያለው መዝሙር ለሷን ይመስል እንዲህ ነው። ወላጅ አልባ ቸርቾች ይተከላሉ በየግለሰቡ። ጨርሻለሁ። ሰላም ደሩ። ጌታ ዘንድሮማ እኔ እንጃ። በዚህ አውሩ እስኪ ፓስትሪም ስለከፈተ የርሲን ሳይሆን ዝም ያልኩት አውራ ግሎሪ ነበርኩ እኮ ወጥቼ ነው። መሲን ሰምታለች ግን
አባኮ አቋረጥኩ። ቆይ መስዬን ሰምተሻል? ጎሄድ ግሩርዬ አባኮ ቀጥል አባ ፈቶና እንስማው። ይህን ነገር በስመ አብ ወልድ እኔ በጣም ደፋሮች ናቸው። ጌታ ምስክር። ማይ ጋድ ሁሉ ጊዜ አስታውሱ። እሺ ሮሜ 17 ቁጥር 18 አስታውሱ። እሺ ኤንስኒ አሁን እያበደ ትርቷት ሂዱ። እኔ ድሮም እነንትና ቸርች ለመወደድ ብሎ እነ ፓስተር ብቻሌ ቸርች እነንትና ቸርች ብያለሁኝ። አይ የኔ ቸርች ከሆነ ማፍረስ የለመደው የእግዚአብሔር ቤት የሚያፈርሱ ራሳቸው ይፈርሳሉ ነው የሚለው መጽሐፍ ቅዱስ ነው። ምንድን ነው የሚለው? ሰምተሻል እንዴ? የኔን ቸርች አለች እና ታዲያ የኔን ቸርች ኤክስኪውዝ ሚ የኔን ቸርች እንዳትፈርሽ አንቺ ነገርሻለሁ። ደግሞ እኮ ላይቡ ላይ እዛ ቸርች እንዳትሄዱ ያልኩት እኔ ነኝ፣ እሱ አላለም። በቃ አቅሟ እሱ ላይ ነው። ሰብልዬ እሺ ሰብልዬ አያለውኝ፣ እንደዛ ከሆነ አያለውኝ። እና እንዴ እሺ ትናንትና ሚስ ያደረግኩትን አንድ ነገር ልናገር። ሁለቱን ነገሮች አያይዣለሁ። ለካ ሶስተኛ ዊንግም ነበረው። አንተ ጋር ልኬልህ የከፈትከው አለ አይደለ? አሜሪካን ያለው ቤተክርስቲያን አገልግሎት የጀመረው የጥምቀቱ ቀን ነው፣ የአውርቶ አደሩ የጥምቀት ቀን ማለት ነው። አርብቶ አደር አላልኩም፣ አውርቶ አደር ነው ያልኩት። እና አውርቶ አደሩ የተጠመቀ ቀን ነው ተብሏል። ሰምተሃል አይደል? ቪዲዮ ማለት ነው። ምን ነበረ ማለት ነው? ማስታወቂያ ነበር። ኦኬ እሷ ደግሞ እየደወለች ኤርሚን ምን ትለው ነበር? እንዲጠመቅ ፑሽ አድርገው። ዩሲ እንዲጠመቅ ፑሽ አድርገው የምትለው ነገር ከዚች ጋር ይያያዛል በጣም። አይ አሁን እኔ ላይቭን ከዘጋው በኋላ ሳሰላስለው ነው የመጣልኝ። it was all about like drama። በጣም ጉድ ግን በጣም ፕላነር ናት። በጣም ጉድ ፕላነር ናት። እኔ እኮ በእውነት ነው የምላችሁ፣ በጣም ነው አገልግሎቷን የምቀበለው። ለእኔ በቃ ትክክለኛ አገልጋይ ነብይ ናት ብዬ ነበር የምቀበላት። ያ ማስረጃ ስለሌለን ነው እንጂ ለማለት እንችላለን። ክፍያ ይኖረዋል ብለን እናስባለን። ለምን እሱ ለመጠመቅ አልፈለገም ነበራ? ፑሽ አድርገው። ለመጠመቅ አልፈለገም። ምን ተደረገ? የዛን ቀን አይታችሁ ከሆነ ጥምቀቱ ላይ ማስታወቂያ ተሰራ። እዚህ 0 ሜሪላንድ ያላችሁ ዳስት ከዛ ዳግዬን ደግሞ ገባሽ መጽሐፉን አስተዋውቅ ተባለ። በቃ ከዚህ በላይ እንግዲህ ማስረጃ ማቅረብ የምንችል የለም። የሚሰማ ልብ ይበል፣ የሚመለከት ልብ ይበል። በቃ ቶሎ በል። ማነህ? ቀንሳው፣ ቶሎ አውጣው። አረ ምንድነው ብራዘርዬ? አውርቶ አደሩ ልኮት እኮ ነው። ስማ ማነ በዚህ አጋጣሚ ስማ፣ አንተ እኮ ሌባ ነህ። በነገራችን ላይ ታውቂያለሽ መስዬ፣ በዚህ በሰረቀው ጉዳይ እኮ እኔ የእሱ ፓስተር እና ወንድሞች ሰብስበን ነበረ። በነገሮች ላይ የአንዲት አሮጊት ሴት ንብረት ምናምን ነገር እየተሸከመ ይቸበችባል። ያውም እኮ እንትን አድርገህ ምንድነው በሙሉ ወንጌል ምናምን ነገር አገልጋይ ነው የሚል ሰበብ ማለት ነው። እና በዛ ምናምን ተይዞበት ተባረረ። እሱ ብቻ አይደለም። ለምሳሌ ከሚስቱ ውጭ ሲወስልት የበጓ ታሪክ ማለት ነው ታውቃላችኋል። እና ያቺ የበጓ ባለቤት መረጃ እንዴ ብራዘርዬ፣ የበጓ ባለቤት በጋርዳ ያበላችው የአረብ ሀገር ያለችው ሴት ምንም አታውቅም ነበረ። እና ከሚስቴ ተፋትቻለሁ፣ ከሚስቴ ጋር አንድ ላይ ሆኜ አላውቅም፣ አልጋ ምንድነው ሶፋ ላይ ይተን የምንተኛው ምናምን ነገር አልጋ ከለየን ቆይተናል ምናምን እያሰክሷት ከምንድነው የሚባለው ከአረብ ሀገር ከዱባይ ኢትዮጵያ አስመጣት። ከኢትዮጵያ ከዛ አገባሻለሁ ምናምን ብሎ በቤተሰቧን ለማስተዋወቅ ነካው ማለት ነው። በግ ታረደ፣ በጓን በላ። በጓን ከበላ ነገሩ ሲታወቅ ሰውየው ከሚስቱ ጋር ነው እና ተነቃ። ከዚያ ቸርች ምናምን ደረሰበት ጉዳዩ። እንደውም እኛ ወደ ውጭ አናወጣም ብለን በውስጥ 3 ቀን ስብሰባ አድርገን 3 ቀን ስብሰባ አድርገን ብራዘርዬ 3 ቀን ስብሰባ አድርገን አልመጣ ብሎ በጓደኛው አስመክረን ጓደኛው ድካም ቢል ነው እኮ ለማን ነው መልስ የምትመልሰው? ለሱም አንስም እሱ
የራሱን ትዳር አደባባይ ላይ ቲክቶክ ላይቭ ላይ ፈታ አንድ ጎረምሳ ነው። የሰው ትዳር ሁለት ባለ ትዳሮችን አፋቶ ለሌላ ባለ ትዳር ሊሸጥ እየተስማማ የነበረ ጉደኛ ደላላ ነው። አሁን ከዚህ ሰውዬ ጋር አንተ ምን ብለህ ነው የምታወራው? ልንገርህ ማሙሽ የፀጉር ቤት ምን እንደሰራሃት እጄ ላይ ፋይል እንዳላት አትረሳም መቼስ። ፀጉር ቤት እየሄዳችሁ ምን እንደምትሰሩ እጄ ላይ አለ እኮ ታውቃለህ። ስለዚህ አርፈህ ቁጭ በል። ምንም መንፈራፈር ምናምን አያስፈልግም። በነገራችን ላይ ኤርሚ የተናገረው አንድ ጊዜ ላይ ከዚህ ኦፈርስ ከመደረጉ ጉዳይ ጋር እዚሁ ወንጌላማይ ምናምን እያለ የሆነች ቤት እየሄደ ሀብታም ቤት በደንብ ነው ብራዘር፣ ቪዲዮ ስላለኝ ማለት ነው። ቪዲዮ ስላለኝ ስለማይመጥን ነው ማለቅ እና መረጃ አምጣ መረጃ አምጣ። ለአንተ መረጃ ሲያመጣ ኤርሚያስ ስራ አይፈታም ብራዘር። ወንጌል ጥለው አንተ ላይ መረጃ ረብስ ማሙሺ። እኔ የምለው ስሙን ቀይሯል ልበል። የእሷ ልጅ የማን ነው? በፊት ማን ነበረ? ቆይ አይደለም፣ በፊት ማን ነበር? የተዋህዶ ነበረ። እሷ አላዋጣም ለሽቀል አልሆነምና እሺ፣ ያን ብር የበሉ ሰሞን ዱላ በዛበትና ቀይሮ አሁን የሷ ሆኗል። ማናት እሷ? እንግዲህ የትኛው አንድ ወንሽኛ እናውቃለን። በየአይነት እኮ እሷ ስትል እሷ ማለት ስፔሲፊክ ካላረከው የህዝብ ነኝ ነው በቃ። እሷ ማናት? እሷ ማናት? አሁን ነው ማማተብ የቡርቴ ነኝ ነው። የቡርቴ ነኝ ነው። ይስቃል ደግሞ የቡርቴ ነኝ። ስፔሲፊክ አድርገው ወንድማችን ካልሆነ እንግዲህ የህዝብ ነህ። እንግዲህ እኛ ፐብሊክ የምናውቀው አንዳንድ ፐብሊክ የሚታወቁት ስልኮች አይደለ? ፐብሊክ ስልክ አለ፣ ፐብሊክ ሽንት ቤት አለ፣ ፐብሊክ ሌላ ምን አለ? ትራንስፖርት አለ፣ ፐብሊክ ብቻ። ስለዚህ የፐብሊክ ነክ ማለት ነው። ስልክም አለ ብያለሁ ግሎሪዬ። ፐብሊክ ስልክ አለ፣ ፐብሊክ ትራንስፖርቴሽን አልኩኝ። የህዝብ ሽንት ቤትም አለ፣ ሽንት ቤትም አልኩኝ። ሌላ ምን እድገም። ስለዚህ የእሷ የሚስቱን እንዳንል እንግዲህ ሚስቱን ስለፈታ ከምንም ጋር ሜንሽን ማድረግ አንችልም አይደለም። ሜርሲዬ በቃ የእሷ ነው የሆነ ፕራይቬት ደባባይ እኮ ነው። ከዚህ በኋላ ሚስቴን አልፈ እኮ ፖስት አድርጓል። ሜርሲ ፖስት አድርጓል በአደባባይ ነው። ከዚህ በኋላ ሚስቴ በቃችኝ። ሌላ መታገዘኝ። ኧረ ፖስት አድርጌዋለሁ። ግቡና ቼክ አድርጉ። ሌዋ አዎ ብሏል እንዴ? ረስ ማም እኔ ጋር ተጽናኑ፣ ደስ ይላል። እኛም እያጽናናን አይደል? ኢሳያስን እየጠቀስን ረስ ማም። ለማንኛውም የዚህ ሴትዮ ጉዳይ ኦልሞስት 40% ሄጄበታለሁ እስካሁን። ከዚህ በኋላ መቼስ አረፍ ያልቀመጥም ካለች ሊከፋ ይችላል። ከኋላ የተደገፍካት አሪፍ ምን አይነት ነገርም አቃነጋዴ ጌታ በሚያውቀው እኔ ፍሩት ሸጭ አላውቅም። እውነት ለመናገር ጨርቅ ሸጭ አላውቅም። ግን በዚህ ልክ መጋነን የለበትም እኮ
ብሸጥስ አሁን እንደውም እንድሸጥ የሚቀበለው ማን ነው? ያ ሰውዬ አብሮት ያለው አንዱ ልጅ ነው የሚያወራው። እሱ ሲሸጥ እኔ ነበርኩ ፍሩቱን ገንዘብ የምቀበላል። እኔ ፍሩት ሸጬ አላውቅም። ውሸት ነው። ሁሉም የኢትዮጵያ ሕዝብ ራሱ የአዲስ አበባ ሕዝብ ያገለገልኩት ሕዝብ ይመሰክራል ማለት ነው። ደግሞ እስቲ የኢየሱስ የስሙን ኃይል ጨርቅ ይሰጣል። ይሄ ጨርቅ ደግሞ ለብዙዎች እግዚአብሔር አምላክ ተአምራትን ድንቅን ይሰራል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር እሳት ባለበት የእግዚአብሔር መንፈስ ባለበት በዛ ምን አለ ይላል? አርነት አለ። ነቢት ብርቱካን፣ ነቢት ብርቱካን፣ ነቢት ብርቱካን፣ ነቢት ብርቱካን፣ ነቢት ብርቱካን፣ ነቢት ብርቱካን፣ ነቢት ብርቱካን። ለምን ስሜን አይነቀሰውም? አለዚያ ስሜን መነቀስ ይችላል በቃ ከፈለገ። ከዚህ ውጭ ግን እውነት ከዚህ በኋላ የኔን ስም አንተ ማታቆም ከሆነ ነገ ጠዋት ደግሞ ከዮኒ ጋራ ቁጭ ብለን እናወራለን። ከዮኒ ጋር ደግሞ በደንብ እናወራለን። አንተም አርፈ ብትቀመጥ ይሻልሃል። ጀስት ንገሩ።